ሰላም ወዳጆች እንዴት ናችሁ? ዛሬ የ10ኛ ወር ህፃናት ምግብን አንደኛ ክፍል ልጀምር ነው። እንደምናውቀው ከ6 ወር ጀምሮ ላሉ ህፃናት 6 7 8 9 ሙሉ ሰርተን ጨርሰናል። ዛሬ የ10 ወር ህፃናት ምግብ አንደኛ ቀን ጀምራለሁ ማለት ነው። ከአሁን በፊት እንደነገርኳችሁ ይህንንም የ10 ቀን ሰርቼ ወደ 11ኛ ወር ገባለሁ። ለዛሬ ለቁርስ ያዘጋጀሁት ኦት፣ ተቆልቶ የተፈጨ ተልባ እና የተቀላቀሉ ቤሪዎች ወይ ደግሞ እንጆሪዎች ነው። በመጀመሪያ ኦታችንን የፈላ ውሃ ውስጥ ጨምረን በማፍላት ተቆልቶ የተፈጨ ተልባ ዱቄት 3 ደቂቃ ሲቀረው አብረን እናበስለዋለን። እዚህ ጋር እንጆሪዎቹን ደግሞ በሹካ እንደዚህ በመፍጨት የሰራነውን ኦት ውስጡ እንቀላቅላለን። ተልባ ግማሽ ሻይ ማንኪያ፣ ኦት 2 የሾርባ ማንኪያ፣ እንጆሪዎቹ ደግሞ 2 የሾርባ ማንኪያ የሚሆን ነው የጨመርኩት። እዚህ ጋር ከፈጨነው በኋላ በዚህ መልኩ እንደዚህ በመቀላቀል ለቁርስ እንመግባቸዋለን ማለት ነው። እንደሚታወቀው ያው በቀን እያዘጋጀሁኝ ያለሁት ምግብ የተሟላ ንጥረ ነገር ልጆች በቀን ሊያገኙ የሚገባውን ያሟላ ነገር ነው እየሰራሁኝ ያለሁት። ያው የእናት ጡት ወይ ደግሞ የፎርሙላ ወተት እንዳለ ሆኖ ማለት ነው። ለጠዋት መክሰስ ያዘጋጀሁት እዚህ ጋር እርጎ ነው። እርጎና ተቆርጦ የተፈጨ የዱባ ፍሬ ትንሽ፣ ሁለቱን በዚህ መልኩ ቀላቅለን ለጠዋት መክሰስ ላይ እንመግባቸዋለን። በመቀጠል ለምሳ ያዘጋጀሁትን ሽምብራ፣ አተር፣ ካሮት፣ ድንችና እንቁላል፣ የእንቁላል አስኳል ማለት ነው። እዚህ ጋር የተዘፈዘፈ አተር ነው፣ እሸት አተር። እዚህ ጋር ሽምብራውም ተዘፍዝፎ ያደረ ነው። ነጭ ሽንኩርት 1 ፍሬና ትንሽ ሽንኩርት በማድረግ እንደነገርኳችሁ የተዘፍዝፎ ያደሩ ነው። ማታ ተዘፍዝፎ ከዛ እሱን እናበስላለን። ካሮቱን ደግሞ በእጃቸው ይዘው እንዲበሉ እንደዚህ ቆራርጠን እናስቀምጣለን። ድንቹ የተቀቀለ፣ እንቁላል አስኳል የተቀቀለ፣ እዚህ ጋር ድንቹና እንቁላሉ አንድ ጋር በዚህ መልኩ በሹካ እንፈጨዋለን። ከዛ የተወሰነ የእናት ጡት ወተት የፎርሙላ ወተት በመጨመር እናቀጥነዋለን። ካልሆነ ደግሞ ውሃን መጨመር ትችላላችሁ። እዚህ ጋር እንደምታውቁት የእንቁላል አስኳል ያንቃል። እንዳያንቃቸው ተጠንቅቃችሁ፣ በጣም ደረቅ እንዳይሆንባቸው ወይ በውሃ ወይ በወተት በዚህ መልኩ በማቅጠን እንመግባቸዋለን ማለት ነው። እዚህ ጋር ሽምብራና አተሩን አምጥቼዋለሁ። ካሮቱን በዚህ መልኩ በስሏል። በደንብ ሙከክ ብሎ መብሰል ይኖርበታል። ሽምብራውን ልጣጩን እንልጠዋለን። ይቅርታ፣ ልጣጩን ልጠን እናነሳዋለን። በጁስ መስሪያ መንፈጫው ከሆነ ሊፈጭ ይችላል። በዚህ ግን መፍጨት እንደዛ ላይፈጭ ስለሚችል እንደዚህ ልጣጩን በማንሳት ሁለቱን በሹካ በደንብ አድርገን እንደዚህ በመፍጨት በቀቀልንበት ውሃ ከወፈረብን ማቅጠን እንችላለን። ዋና ምግባቸው ሽምብራና አተሩን አድርጌያለሁኝ። እንደዛው ደግሞ ከጎን 2 ሳይድ የሚሆን ነው ያዘጋጀሁት። አንደኛው የድንችና የእንቁላል አስኳል የፈጨነው ድንች ነው። በአንድ በኩል ካሮቱን በእጃቸው ይዘው መብላት እንዲጀምሩ ማለት ነው። እዚህ ጋር ካሮቱን በዚህ መልኩ እንሰጣቸዋለን። አጠገባቸው ሆነን ራሳቸው እያነሱ እንዲበሉ፣ ማግኘት እንዲለምዱ፣ በራሳቸው መብላት እንዲለምዱ በዚህ መልኩ እንመግባቸዋለን። ለከሰዓት በኋላ መክሰስ ያዘጋጀው በደንብ የበሰለ አቮካዶ በዚህ መልኩ ቆራርጠን ይህንንም እጃቸው እያነሱ እንዲበሉ እናለማምዳቸዋለን ማለት ነው። በመቀጠል ለእራት የሰራሁትኝ ድፍን ምስር፣ ብሮኮሊ እና የስኳር ድንች ነው። ድፍን ምስሩ የተቀቀለ ነው። ስኳር ድንቹም የተቀቀለ ነው። የተቀቀለ ስለሆነ እዚህ ጋር ብሮኮሊ ብዙ ሰዓት ስለማይፈጅ ለመብሰል ብሮኮሊውን ፈጭቼ ከተቀቀሉት ጋር ጨምሬ 3-4 ደቂቃ የሚሆን እሱ እስኪበስል አንድ ጋር በስላቸዋለሁ ለመፍጨት ቀለል እንዲል። እዚህ ጋር ኦሊቭ ኦይል ጨምሬ አንድ ጋር አበስለዋለሁ ማለት ነው። የተሰራው ስራ ከጠቀማችሁ ላይ ኮሜንት ማድረግ አትርሱ። ለዛሬ ሰራሁት የ10 ወር ህፃናት ምግብ አንደኛ ቀን ይህንን ይመስላል። ለእራት የሰራሁት ከቀቀለን በኋላ በሹካ
በደንብ በመፍጨት እንመግባቸዋለን ማለት ነው። ከሁሉም ግብአቶች የተለያዩ ንጥረ ነገሮችን እናገኛለን። እንደሚጠቅማችሁ ተስፋ አደርጋለሁ። እዚህ ጋር እንደዚህ ሲበዛ ስታዩ በዚህ ልክ ብዙ ሆኖ አይደለም እየተሰራ ያለው ነገር። ያው ምናልባት በቃሌ ስናገር ያለፍኩት ካለ መጠናቸውን ስክሪኑ ላይ ምን ያህል ነው የሚለውን ስክሪኑ ላይ አስቀምጥላችኋለሁኝ። ለእራት የተሰራው ይሄንን ይመስላል። ለዛሬ የሰራሁት የ10 ወር ህጻናት ምግብ አንደኛ ቀን ይሄንን ይመስላል። እስከ 10ኛ ቀን እግዚአብሔር ከፈቀደ እቀጥላለሁ። ከዛ በኋላ 11 12 እያለን እንሄዳለን። ለዛሬ ጉንፋን ይዞኛል፣ ድምጼ በጣም እንትን ብሏል። ለዛ ይቅርታ ጠይቃለሁ። በሚቀጥለው ቪዲዮ እስክንገናኝ ደህና ሆኑ። ተባረኩ።